እናም ደረጀ እንግዲህ በቃ ሰላምዬ ተረጋጊ፣ አንቺ ነፍሰ ጡር ነሽ እኮ ለምንድነው እንደዚህ የምትሆኚው? እኔ እኮ ዛሬ ሁሉንም ነገር ልነግርሽ እኮ ወስኛለሁኝ እያላት እያለ ውሃ ትመጣለች። ውሃም እንግዲህ አባዬ ምን እየሰራክ ነው እዚህ ምናምን ስትለው ምን ትሰሪያለሽ እዚህ ደግሞ አንቺ ውጪ ምናምን ስላት እንዴ ምንድነው ቆይ አንተ ሰላምዬ መታሃት ነው እንዴ ስትለው እንግዲህ ውጪ ብዬሻለሁኝ እኮ ብሎ በጣም ሲጮህባትም በፍጹም ውሃዬ እንግዲህን በቃ አልወጣም ምን አድርገሃን ነው? በቃ ሰላምዬ መታሃት ነው እንደይዙሽ እሺ ሰላምዬ። ከዛ ሰላምዬ ደግሞ ንገረኝ ጋሽ ንገረኝ ትለዋለች በጎን። ከዛ በዚህ ጊዜ ውሃዬ ምንድን ነው ሰላምዬ እኔ ልንገርሽ አለች። ምስኪን ውሃ በነገራችን ላይ ውሃ ነች፣ ምስኪን ነች፣ በጣም ጨዋ ልጅ ነች። በቃ የልጅነት ለዛ ያላት ነች። እና ምንድን ነው ሰላምዬ ምንድን ነው እኔ ልንገርሽ ስትላትም ውጭ አልኩሽ እኮ ውጭ ስትል አይ እኔ እኮ አበቄልሽ ነች አባዬ እኔ ሂጂና ይውና ነኝ ምን እየሰራ ነው ብላይ ነው ሲልም ቆይ እሷ ማን ስለሆነች ነው ስለኔ እንደዚህ የምትሆነኝ ማነች የት ነው ያለችው ምናምን ብሎ በጣም ሲጮህ እንግዲህ በዚህ ጊዜ ውሃ በጣም ተደነግጥና ከዛ ከኪችን ትወጣለች። ከኪችን ወጥታ እንግዲህ ሮጣ አበቄልሽ ጋር ነበረ እንትን ያለችው የሄደችው ምን ሆነሽ ነው ምናምን ስትላት ወይኔ አባዬ በጣም ተናዷል፣ ሰላምዬን መቷት። ሰላምዬ ደግሞ እያለቀሰች ነው። ምን ከምርሽ ነው? አዎ ከምሬ ነው፣ እያለቀሰች ነው። እና ደግሞ እሷ ንገረኝ ትለዋለች። ምንድን ነው የሚነግራትን እንጃ ምን እንደሆነ አላውቅም፣ ግን ብቻ ንገሬ ትለዋለች። እና የት ነው ያሉት ሲልም እንግዲህ እኔ እንጃ የት እንዳለ ረሳሁት ትላለች። ከዛ ቆይናና ሰላም ምንድን ነው የሚያስለቅሳት ነገር እማዬ የለችም ብለው ነው አይደለ ስልና እንግዲህ አበቄለሽም ጉዞዋን ወደ ደረጀ ጋር ታደርጋለች። ደረጀ እንግዲህ ሰላምዬ እባክሽን ተረጋጊ፣ ቆይ ለምንድን ነው እንደዚህ የምታስጨንቂኝ? ለምንድን ነው እንደዚህ የምትሆኚው? እኔ እኮ ልነግርሽ ነው ሁሉንም ነገር እኮ ወስኛለሁ፣ ተረጋጊ። ደግሞ አንቺ ነፍሰ ጡር እኮ ነሽ ስላትም እሺ ጋሽ ይኸው ተረጋግቻለሁ ትላለች። ነገራችን ላይ ሰላምዬ በጣም ነው የምታሳዝነው። በእርግጥ አሁን እንጃ ብቻ የሰላምዬ ስቃይ በቃ ከዚህ በላይ ባይሆን ብዬ እመኛለሁኝ። እናም ሰላምዬ እንግዲህ ይኸው ጋሼ ተረጋግቻለሁ፣ ይኸው እንባዬንም ጠርጌያለሁኝ፣ አላለቅስም፣ ንገረኝ ጋሼ ንገረኝ፣ አንተም እኮ ሳትነግረኝ እኮ ልትሄድ ነበረ ትለዋለች። እናም በዚህ ጊዜ እንግዲህ አበቄለሽ በር ከፍታ ምናምን ዝግ ብላ ወደ ቤት ወደ እነሱ ወዳሉበት ቤት ኪችን ማለት ነው ወደ ኪችን ትሄዳለች። ከዚያ በዚህ ጊዜ ደረጀ ሰምቷታል። ደረጀ እንግዲህ ዝግ ብሎ ሲመለከት አበቄለሽ ተለጥፋ እያዳመጠች ነው። እንደው በቃ የሆነች ነቀርሳ ነች። የምር በጣም ነው የሚያሳፍረው። ነገራችን ላይ የኤቢ አክተር ምንድን ነው የሚባለው መቀየር አለበት እንዴ! እንደዚህ ልክ መሆን የለባትም እንዴ! ከድመት ያነሰ በድመት ራሱ ድመቷ እዚህ ምን ልትሰራ ነው የመጣችው የምትል ልጅ ነች። እና በጣም ነው የሚከብደው። ጥርጣሬዋ ትክክል ቢሆንም ኦኬ፣ ጥርጣሬዋ ትክክል ነች፣ ጎበዝ ነች። የሆነ የምታወራው ነገር እያንዳንዱ ትክክል ነች። ግን ቢሆንም በዚህ ልክ የአባትን ስህተት መፈለግ የለም አይቻልም። የአባትን ስህተት በዚህ ልክ አይፈለግም። በፍጹም እንደዚህ አይደረግም። እና እኔ አበቄለሽ ግን በተስተካከል ብዬ ነው የማስበው። እና ደረጀ በነገራችን ላይ በጣም ነው የሚያሳዝነው። እና ደረጀ እንግዲህ እና አይቢ ሄደው ፍጥጥ ይለዋሉ። ከዛ ቆይ አንቺ መቼ ነው የምትቀየሪው? መቼ ነው አንቺ ሰው የምትሆኙ? አንቺ መቼም ሰው አትሆኝ የሚልና ደረጀም ይይዛትና ወደ ክፍሏ ይዞ ይሄዳል። እና ይዞት ሄድና እንግዲህ ግን ደረጀም ቆይ እኔ ባንቺ እስተመቼ ነው አንገቴን የምደፈው? እስተመቼ ነው ባንቺ ማፍረው? ቆይናና ምንድን ነው የምፈልገው ከኔ መኪና ውስጥ ማይክ እስከ ማድረግ ድረስ እኔ በዛ ዝም ስልሽ አንቺ ትክክል የሆንሽ ነው እንደ የሚመስልሽ? ቆይ አንቺ እዛ ተለጥፈሽ ምን እየሰማሽ ነው ይላታል። አባዬ ቆይ ስለማትወደኝ ነው እንደ እንደዚህ የምትጮህብኝ ምናምን ይላታል ትለዋለች ማለት ነው። ከዛ ምንድን ነው የምፈልገው? ልጅ ስህተትሽን በስህተት እንድትሸፉን አልፈልግም በፍጹም። እኔ ልጅ ተቆርጦ የሚጣል ቢሆን ያንቺን ልጅነት ቆርጬ ጥለው ነበረ እያለም እንግዲህ ከንንትን ይላል። እኔ ቆይ በአንቺ ሁሌ ማፈር አለብኝ? እኔ በአንቺ ሁሌ መሸማቀቅ አለብኝ እያለ ደረጀም እንግዲህ በጣም ነው እኔ እንጃ። እኔ ደረጀ በተለይ ዛሬው ፓርት ላይ በጣም ነው ያሳዘነኝ የምር። እናም እንደዛ ሲልም እንግዲህ መኪና ውስጥ ምን ለመስማት ነበረ ማይክ ያስቀመሽው? እኔ እኮ በአይኔ ባብረቱ ያየኋት ስትል እሷም እንግዲህን እንዳላደረገ ልሸመጠጥ ነበረ። አበቄለሽ በፍጹም እንዲሸመጥጭኝ አልፈልግም። እሺ በፍጹም እንዳትዋሽ፣ እኔ በአይኔ ባብረቱ ነው ያየሁሽ
እስቲ ንገሪ፣ ምን ለመስማት ነበረ? ንገሪኝና እስቲ እኔ ልንገርሽ ይላታል ደረጀ። ከዛ በዚህ ጊዜ ኤቢ እንግዲህ ይቅርታ አባዬ ትላለች። እና ይቅርታም ስትል እንግዲህ ምንድን ነው እኔ ያጎደልኩብሽ ነገር አለ ወይ? ቆይ ለምንድን ነው እኔን ስህተት የምትፈልጊው? እኔ እኮ አባትሽ ነኝ። ስማ የምረው እኔ እንጃ እኔ እንደ ዛሬ ደረጀ በቃ የሆነ ልቤን የነካው ማለት አያችሁ። ሁላችንም ነን በነገራችን ላይ አንድ ስህተት በቃ ለስንት ለአመታቶች አንድም ደግሞ እስከ ለተሞታችን የሆነ ሲጸጽተን የሚኖር ነውና እና ደረጀ እንግዲህ ክንቻ አንድ ቀን ስህተት ነች አሁን እንደዚህ ዋጋ እያስከፈለው ያለው ማለት ነው። እናም እንግዲህን ናታን ወደ ቤት ይገባል። ውሀዬ በነገራችን ላይ በጣም ፈርታለች እና እንደፈራች እንግዲህ ናታንን ወደ ቤት እንዳትገባ ትለዋለች። እንዴ ለምንድን ነው ወደ ቤት የማልገባው ይላታል። ምክንያቱም አባዬ በጣም ተናዷል። እማዬ ደግሞ እንዳለችኝ አባዬ ሲናደድ አውሬ ነው ብላኛለች። ስለዚህ አትግባ ናታንዬ፣ ሰላምዬን መቷት እያለቀሰች ነው እና ደግሞ አሁን ኤቢ ገብታለች። ስለዚህ አንተን የሚመታል አትግባ ስትለው መቼም እየቀለሽ አይደለም። አይ አይደለም በፍጹም ናታንዬ፣ እየቀለኩ ቢሆን ትስቅ ነበር እኮ ግን እየቀለኩኝ አይደለም ሲል እና ልገባ ይገባለሁ ምናምን ሲል እና ልገባ ነው አወድ ይገባለሁኝ ይላታል። እና እንዳለችውም ውሃ እንግዲህ ሲገባ ሰላምዬ በጣም ቆዝማለች ምናምን። ደረጀ ደግሞ ላይ ኤቢ ላይ እየጮኸ ነው እና ምንድን ነው ምን ተፈጥሮ ነው ሰላምዬ? እኔ እኮ ውሃ እኮ እየነገረች ነበረ ግን እኔ እሷን ወሬ አላመንኳትም ስልም አይ ምንም አልሆንም ምናምን ምን ሆነሽ ነው የሆነ ሲላትም አይ ከጋሽ ጋር ተጣላችሁ እንዴ? ኧረ አልተጣላንም፣ ያጣላናል ከሱ ጋር ደግሞ ምን ያገናኘናል ትለዋለች። እኔ ምን አለሁኝ ግን ውሃ እንዳለችው ትክክል ነው አባዬ ተናዷል ይላታል ማለት ነው። አይ በልጅና በአባት መካከል አትግባ ናታንዬ፣ እረፍ አርፋ ተቀመጥ ትለዋለች። እሺ ይላል ናታንም አይ እኔ አልገባም እሺ በቃ ግን አንቺ ደህና ነሽ ይላትም አይ እኔ ደህና ነኝ ምናምን ትለዋለች። እና እንደዛ እንግዲህ ደረጀም ኤቢ ላይ ይለፈልፍና ወደ ውጭ ሊወጣ ሲል እንግዲህ ተናታን ጋር ሰላም እየተቀምጣለች። ደረጀ ምንም አላለም። ወደ ውጭ ሊወጣ ሲል ጋሽ ስትለው በኋላ እናወራለን ይላታል። ከዛ ምንድን ነው ሰላምዬ ችግር አለ እንዴ? ምን ተፈጥሮ ነው ሲልም አይ ምንም አልተፈጠረም ናታንዬ ትለዋለች። ከዛ እሺ ምናምን ይባባላሉ። እነሱ ምናምን ተባብለው እንግዲህ ይሄ ናታን እንግዲህ ከዳጣ ጋር እያወራ ነበረ። ናታን እንግዲህ አሁን ድረስ አላመነም ዳጣ እውነት የደረጀ ልጅ ነች የሚለውን እንዴትስ በትዬ እንዴትስ በማየላይ ሊሄድ ቻለ እያለም ብዙ ጊዜ ጥያቄ ፈጥሮበታልና አባዬ በጣም እየተጨናነቀ ነው ትለዋለች ለናታን። አዎ በአንቺ ጉዳይ ነው አደለ ሲል እንደዛ መሰለኝ ትለዋለች። እና አባዬ ሲጨናነቅ እንግዲህን ያው እኔ ማየት አልፈልግም፣ እኔ ራሱ በጣም ነው ግራ የገባ አሁን ድረስ ለማመን ከብዶኛል እውነት አንቺ የደረጀ ልጅ መሆንሽን። ናታንዬ ሚስጥር ነው እሺ በሚስጥር ያዘው ትለዋለች። እሷም ይችላል እንግዲህ ያው ሰላምዬ ስላንቺ በጣም ማወቅ ትፈልጋለች ምናምን ሲላትም አይ በፍጹም እንዳትናገር፣ ይህ ወሬ ከአንተ መውጣት የለበትም አውቃለሁ ሚስጥረኛሞች ናቸው ግን በፍጹም መናገር የለብም ትለዋለች። አይ እሱማ እኮ ድሮ ነበር እንጂ አሁን እኮ አንቺ ከመጣሽ በኋላ እኮ ለአንቺ ነው ምናምን የምትነግርሽ። አይ እኔ እኮ ሰላምዬንም እወዳታለሁ ሚስጥሬን እነግራታለሁ ምናምን ግን ይሄንን መናገር እንደሌለባት ተነግረዋለች። እሱም እንግዲህ እሺ አልናገርም ይባባላሉ እና ያወራሉ። እንግዲህ ደግሞ እትዬ ስለመጣች እንዳታየን እንግባ ይባባላሉ። እና እትዬ እኮ አብራችሁ እኮ አትሆን እኮ አላለችም ሲል አይ አበቄልስ ደግሞ የያዘችውን ጉዳይ በቀላሉ ባትአየው ጥሩ ነው ስትለውም አይ ዝም በያ ተዋክሽን፣ ዛሬ እኮ በራሳችን ውሳኔ ነው እንጂ እኮ በቤተሰብ ውሳኔ አይደለም በማለትም ናታን ይመልስላታል። እና ኤቢ እንግዲህ ለማርታ ግልጽም አድርጋ ባትነግራት ሰላም እያለቀሰች ነበረ ብላታለች። ሰላምዬም በጣም ማርታን በጣም ትደነግጣለች። ምን ሆና ነው አሟት ይሆን የሚለውን እንግዲህ ውድና የተከበራቸው የቻናሌ ቤተሰብ በቀጣይ ፓርት እስከምንመጣ ባይ ባይ።